አባዬ ሲስምሽ ምን ተሰማሽ? ደስ አላለሽም? ወይ ጉድ! ምን አይነት ጥያቄ ነው የምትጠይቁት? ለምንድን ነው እንደ እድሜያችሁ ማትሆኑት? ማምዬ አንቺ ለምን ትቆጭናለሽ? አባቢን ጠይቀነው እኮ ምንም አላለም። ምን ብላችሁ ነው የጠየቃችሁት? ማሚን ስትሰማት ምን ተሰማ ብለን ነው። እና እሱ ምን አላችሁ? እሱማ በጣም ደስ ብሎኛል ያለ። ኧረ እንደሱ አላችሁ? አዎ እሱ እንደዛ ብሎናል። አንቺ ደስ አላለሽም? ጥናት አለባችሁ። አሁን ጥናታችሁን አጥኑ። ብሩኬ እኔን ስለሳመኝ ደስ ነው ያለው። እኔም እኮ በጣም ነው ደስ ያለኝ። አላቅም በጣም ልዩ ስሜት እየተሰማኝ ነው። ጉንጬን ሲስመኝ እንደዚህ ሆንኩኝ፣ ከንፈሬን ቢስመኝ እንደሌለው ነው። ወይኔ ጉዴ! በብሩክ ጉዳይ አቅመ ቢስ እየሆንኩ ነው። ፈጣሪ ሆይ ጠብቀኝ፣ ከዚህ በላይ ብዙ እንዳትፈታተነኝ። እሱን ለመከልከልና እኔ ራሴን ለማስቆም ምንም አቅም የለኝም። ግን ስለሳመኝ በጣም ነው ደስ ያለኝ። አባባ አንተም እንድትረዳን እንፈልጋለን። እኔ ደግሞ በምንድን ነው የምረዳችሁ? አባዬና እማዬ መልሰው እንዲጋቡ ምከሩት። እንደዛማ የማይሆን ነገር ነው። ለምንድን ነው የማይሆነው? ምክንያቱም የሰው ትዳር አፍርሼ ሌላ ትዳር አልገነባማ። እኛ እኮ ከአባታችን ጋር መኖር የምንፈልገው። እሱን እረዳቸዋለሁ። እና እሱን ከተረዱት ለምንድን ነው ከእንጀራ አባታችን ጋር እንድንኖር የሚፈርዱብን? እኔ ምንም አልፈረድኩባችሁም። ፈርዶብናል እንጂ ብሩኬ እኮ እርሱን ስለሚያከብሩትና ስለሚፈሩት ነው ምከሩልን ያሉት። አውቃለሁ። እኔ ግን አሁን እናንተ የምትሉትን ነገር በዚህ እድሜ ማድረግ በጣም ይከብደኛል። ምክንያቱም ከፈጣሪ ጋር እጣላለሁ። እኛ በቃ ከእንጀራ አባታችን ጋር እንኖር። መፍትሄ ብንፈልግ አይሻልም እንዴ? መፍትሄ? ከዚህ በኋላ ቆይ ምን አይነት መፍትሄ ነው ብለሽ? አላቅም፣ ግን አንድ ላይ ካሰብንበት አይጠፋም። እሺ እንዴ? የኔ ወድ ነው ያልሽው? አዎ ምን ነው? አይ ማንም የኔ ወድ ብሎኝ አያውቅም። ምናልባትም በስተመጨረሻም አይታወቅም የትርሲት ልጆች እቅድ የፌቨንና የካሌብ እቅድ ሊሳካ ይመስላል ማለት ነው። እነሱ በጨዋታ መልክ ብሩክ ትርሲትን እንዲስማት ካደረጉ በኋላ ብሩክ እኮ አባዬ አንቺን ስለሳመ በጣም ደስ እንዳለው ነግሮናል የሚለውን ነገር ለትርሲት ነግሯት ነበር። ትርሲትም ለካ ብሩክ እንደዚህ ነው እንደሚያስበው እኔን በመሳሙ በጣም ደስ ብሎታል እንዴ በሚል ብቻዋን ሆና ስትገረም ነበር። በእርግጥ እሷንም ደስ ብሏት ነበር። በስተመጨረሻም ደግሞ እንዳየነው ብሩክን በቃ ውዴ ችግር የለውም አብረን ለዚህ ችግር መፍትሄ እንፈልጋለን ማለቷ ምናልባትም ልጆቹ እዛ ጋር ያቀዱት ነገር ሊሳካላቸው ይችላል ማለት ነው። ልጆቹ አሁን ላይ ከእናትና ከአባታቸው ጋር ነው መኖር የሚፈልጉት። ግን ደግሞ በመሃላቸው ሚኪ አለ። በተለይ ሚኪ ዛሬ ላይ ብሩክ ትርሲትን ስለሳማት በጣም ተናደዋል፣ በጣም በሽቋል ማለት ነው። ግን ደግሞ ምንም ነገር ማድረግ አይችልም። እዛ ጋር በጨዋታ መልክ ነው ብሩክ ትርሲትን የሳማት ማለት ነው። ግን ይሄ ነገር በጣም ስላናደደው ነው ሄዶ ጓደኛው ጋር ተከስተ ጋር ይሄንን ነገር ሲያወራ የነበረው ማለት ነው። ምናልባት አይታወቅም ይሄ ነገር ወዴት እንደሚሄድ። ግን ደግሞ ልጆቹ የሚፈልጉት ከእናታችንና ከአባታችን ጋር ነው መኖር ያለብን። እማዬ ከሚኪ ጋር ተፋታ ከብሩክ ጋር ድጋሚ መጋባት አለባት የሚለውን ነገር እያሰቡ ነው። በእርግጥ ትርሲትን በጣም ደስ ብሏታል። አሁን ላይ ይመስላል እሷ ራሱ ብሩክን እንደምታፈቅረውና እዛ ጋር ደግሞ ሚኪን እንደማትወደው እንደማታፈቅረው ያኔ ብሩክ ሞቷል የተባለ ጊዜ እሱ አጠገቧ ሆኖ ሲያግዝያ ሲያጽናና ስለነበረ ከብቸኝነት ለመውጣት በሚል ነበር እሱን ያገባችው። ዛሬ ላይ ያንን ነገር እየተገነዘበች ይመስላል ማለት ነው። ወደ ኋላ ተመልሳ ብሩክ ሞቶ 2 ዓመት ከሞላ በኋላ ራሱ ሚኪ እየተመላለሰ እሷን ሲያጽናናት እንደነበረና ብሩክ እኮ ከዚህም በኋላ ሞቷል፣ አንቺም እድሜሽ ገና ነው፣ ገና ወጣት ነሽ፣ ከፊት ለፊትሽ ብዙ ህይወት ይጠብቅሻል፣ ዞር ዞር ብለሽ አካባቢሽን ቃኝ ብሎ ወደ ራሱ እንዴት እንዳመጣት ያን ነገር ስታስታውስ ነበር ማለት ነው። ለዛም ነው አሁን ላይ ለካ ሚኪን ሳልወደው ሳላፈቅረው ነበር እንዲያገባውት የሚለው ነገር ስታስብ የነበረው ማለት ነው።
በተለይ ደግሞ ዛሬ ልጆቹ ያደረጉት ነገር ለብሩክ ያላት ፍቅር እንዲያገርሽባት አድርጓል ማለት ነው። ስለ ብሩክ እህት የብሩክ እህት እንዲሆናለች በሰው ሀገር ጤናዋ ተናግቷል፣ አብዳለች፣ ጎዳና ወጥታለች የሚለውን ነገር እያወሩ እሷ ደግሞ በመሃል ችግር የለውም የኔ ውድ ለዚህ ችግር አብረን መፍትሄ እንፈልጋለን ብላለች። በእርግጥ ብሩክ ስለዚህ ጉዳይ ምንም የሚያውቀው ነገር የለም። ልጆቹ እዛ ጋር ያደረጉት ነገር እሱ ምንም የሰማው ነገር የለም። እዛ ጋር የተካሄደው ለጫወታ መስሎታልና በመጨረሻም ትርሲት እሱን ውዴ ለዚህ ችግር አብረን መፍትሄ እንፈልጋለን ማለቷ እሱም በጣም አስገርሞታል ማለት ነው። በእርግጥ በስተመጨረሻም የተናገረው እንዴት ተገረምክ እንዴ የሚለውን ነገር ስትጠይቀው ማንም ሰው እኔን ውዴ ብሎኝ አያውቅም ማለቱ ነገሮችን እንደማያስታውስ ነው የሚያሳየው ማለት ነው። ለምን ከተባለ ያኔ ጤናው ከመናጋቱ በፊት ነገሮችን ከመርሳቱ በፊትና ያ አደጋ ከመድረሱ በፊት ትርሲት ብዙ ጊዜ ውዴ ልትለው ስለምትችል ማለት ነው። ሌላው ነገር ደግሞ መልካም ነገር ዛሬ ላይ ሚኪ ባለፈው የቀጠረውን ነፍሰ ገዳይ ብሩክን ግደለው ብሎ ቀብድ የከፈለው አሁን ላይ እስር ቤት እንደገባ ነው ሚኪ እየተናገረ ያለው ማለት ነው። ያ ማለት የታሰረው ልጅ እስከሚወጣ ድረስ ምናልባት አይታወቅም እዚህ ጋር ያሉ ነገሮች ሊስተካከሉ ይችላሉ ማለት ነው። ባለፈውም የተቀጠረው ልጅ ብሩክን ለመግደል ሲከታተለው ነበር። እዛ ጋር ብሩክና ጋሼ ተገናኝቶ ሰውየው ደግሞ እንዴት እንደሚያደርግ ግራ ሲገባው ጥሎ የሄደው ዛሬ ላይ ደግሞ ከሰው ጋር ተጣልቶ እስር ቤት መግባቱ ለብሩክ ጥሩ እድል ቢሆንም ሚኪን ደግሞ በጣም አበሳጭቶታል። ሌላው ነገር ደግሞ ተከስተ ይሄ እድል ለኔ ይገባኛል፣ ብሩክን እኔ እንዲህ ማድረግ አለብኝ፣ እሱን ማስወገድ አለብኝ የሚለው ነገር በተደጋጋሚ እየተናገረው ነው። ሌላው ነገር ደግሞ ወደፊት ሊፈጠር ይችላል ብለን የምንጠረጥረው በተከስተና በሚኪ መካከል ነው። ተከስተ በተደጋጋሚ ሚኪን እያለ ያለው አትስደበኝ፣ አትናቀኝ፣ በዚህ ልክ አታንቋሽሸኝ እያለ ነውና ሚኪ ደግሞ በጣም ይንቋል። በተለይ እሱ አትስደበኝ እንዲያትበልኝ የሚለውን ነገር ከነገረው በኋላ ከቀን ወደ ቀን ለተከስተ ያለው ንቀትና እሱም በተደጋጋሚ መስደብ የሚለው ነገር እየተደጋገመ እየበዛ መጥቷልና ምናልባት አንድ ቀን አይታወቅም ተከስተ ሚኪን ደህና ቦታ አግኝቶ ሊበቀለው ይችላል ማለት ነው። ወይ ደግሞ አይታወቅም ሊክደውም ይችላል። እሱ ያደረገውን ተንኮል ከዚህም በፊት ሲሰራቸው የነበረውን ነገር እንዳለ ምናልባትም አይታወቅም ለብሩክና ለትርሲትም ሊናገርበት ይችላል ማለት ነው። ምናልባት የመኪናውን አደጋ ያደረሰው እሱ ስለሆነ ብሩክን ለመግደል የሞከረው እሱ ስለሆነ እኔም ላይ ሌላ ጣጣ ይመጣል የሚለውን ነገር ከፈራ ነው እንጂ አሁን ላይ የሚኪ በዚህ ልክ እሱን መናቅና በዚህ ልክ እሱን ማንቋሸሽ በጣም እየሰለቸው እንደሆነና ሚኪ ላይ እየተቀየረ እንደሆነ ነው ያየነው ማለት ነው። ዛሬም በተደጋጋሚ ሚኪ ሲነግሮ የነበረው ነገር እሱን ነው። ለሱ ያለውን ንቀት እያሳየ ነው። አንተ እንደዚህ ነህ፣ የትርሲት ሁለቱ ልጆች ራሱ ካንተ በላይ የማሰብ ብቃት አላቸው በሚል እንደዚህ ሞራሉን የሚነካ ቃላቶችን እየተናገረው ነውና ምናልባት አይታወቅም ተከስተ በኋላ ላይ ሚኪ ሊክደው ይችላል ማለት ነው። ሌላው ነገር ደግሞ ባለፈው ሚኪ ስለገደለው ሰው ነው ብሩክን እገላለሁ ብሎ ሌላ ሰው ገሎ ቀብሮ ነበር ወይ ደግሞ ደብቆ ነበርና ምናልባት ተከስተ እዚህ ጋር ሚኪን ከካደው ሚኪ ደግሞ እዛ ጋር ያንን ነገር ተጠቅሞ ተከስተን የራሱ ወጥመድ ውስጥ ሊያስገባውም ይችላል ማለት ነው። አሁን ላይ ተከስተ ለምንድን ነው እሱ በተደጋጋሚ ብሩክን እኔ ልግደለው እድሉን ለኔ ስጠኝ የሚለውን ነገር እየጠየቀ ያለ ብለን ስናነሳ ከብሩክ ጋር ሌላ ችግር የለበትም፣ ሌላ ቂም የላቸውም። ከሚኪ የሚቀበለውን ገንዘብ ነው የሚፈልገው፣ የገንዘብ ጉዳይ ነው እንጂ ሌላ ነገር የለም ማለት ነው። ግን ደግሞ አሁን ላይ የዛ ሰውዬ ሚኪ የቀጠረው የአዲሱ ሰውዬ መታሰር እዚህ ጋር ብሩክ ነገሮች እንዲስተካከሉለትም ሊያደርግ ይችላል ማለት ነው። ብሩክ እስከዛሬ ምንም የሚያውቀው ነገር የለም። ትርሲትም የሚኪን ተንኮል የሚኪን ክፋት ሚኪ በዚህ ልክ አሁን ላይ ብሩክን ለመግደል ደፋ ቀና እያለ እንዳለና እንቅልፍ እያጣ እንደሆነ ምንም የምታውቀው ነገር የለም። እሷ አሁን ላይ የምታስበው ከዚህም በፊት እንደነበረው ለልጆቹም ጥሩ አባት እንደነበረና ለሷም ጥሩ ባል እንደሆነ ነው የምታውቀው እንጂ ከጀርባዋ ሌላ ጉድጓድ እየቆፈረላት እንደሆነ ምንም የምታውቀው ነገር የለም ማለት ነው። ምናልባት ያንን ነገር ብታቅ ምን ታደርጋለች ብለን ስናነሳ በቀጥታ ልትል የምትችለው ሚኪን ከቤት ይውጣልኝ ከአንተ ጋር ፍቺ እፈልጋለሁ ማለቷ አይቀርም ማለት ነው። በእርግጥ ይሄ ነገር የጊዜ ጉዳይ ነው እንጂ አንድ ቀን ይሄንን ነገር ማወቋ አይቀርም። ያኔ ደግሞ ሚኪ ባዶ እጁን እንደማይወጣ እየታወቀ ነው ማለት ነው። ለምን ከተባለ ሲያልምበት የነበረው ነገር እንዳለ
ብሩክ ያኔ በጓደኝነት እያሉ ነው የሱን ሚስት የሱን ንብረት እንዳለ ሊቀማው ሲቋምጥ የነበረውና በስተመጨረሻም ያሰበው ነገር ተሳክቶለት እሱ እዚህ ጋር የምፈልገውን ነገር አግኝቻለሁ ብሎ ሲደሰት ትርሲት ደግሞ የሱን ተንኮል አውቃ ደርሳበት እሱን ካባረረችው ከዚህ ሁሉ ጊዜ በኋላማ ባዶ እጄን መቅረት የለብኝም በሚል ምናልባትም ትርሲት ላይም ጉዳት ሊያደርስ ይችላል ወይ ደግሞ ልጆቹ ላይም ጉዳት ሊያደርስ ይችላል ማለት ነው። ይሄ ነገር እንዴት እንደሚደረግ ባይታወቅም ግን ደግሞ ለመላው ቤተሰብ አደጋ ያለው ይመስላል ማለት ነው። ሌላው ነገር ደግሞ በስተመጨረሻም ብሩክና ትርሲት ሲያወሩ የነበረው ነገር ነው ማለት ነው። ብሩክና ትርሲት ስለ ብሩክ እህት ውጭ ሀገር ላይ አብዳ ጤናዋን አታ ጎዳና ወጥታለች እየተባለ ስላለው ነገር ነው ማለት ነው። ከዚህም በኋላ ያንን ነገር እንዴት ነው የሚያደርጉት? እንዴትስ ነው የብሩክን እህት ወደ ሀገር ውስጥ አምጥቶ እሷን እየተንከባከቡ ለሷ ሕክምና ሊያደርጉላትና እሷን ወደ ቀድሞ ጤናዋ መመለስ የሚቻለው የሚለውን ነገር ስናነሳ በቀጥታ ሊያደርጉት የሚችሉ ምናልባትም አይታወቅም ትርሲትና ብሩክ እህቱ አለች የተባለችበት ሀገር ይሄዱና እሷን ጎዳና ላይ ማፈላለግ ነው የሚሆነው ማለት ነው። ከዛም በኋላ እሷን ወይ እዛው ሕክምና እንድታገኝ ይደረጋል ወይ ደግሞ ወደ ሀገር ይዟት ይመጣሉ ማለት ነው። ያኔ ደግሞ ሚኪ አርፎ አይቀመጥም። ብሩክና ትርሲት አብሮ ሄዱ ማለት በሁለቱ መካከል ያለው ግንኙነት እየጠነከረ ወይ ደግሞ ሁለቱም ወደ ቀድሞ ፍቅራቸው እየተመለሱ ሊሆን ይችላል በሚለው ያ ነገር ስለሚያሰጋው ስለሚያሳስበው ምናልባትም የሆነ ክፋት የሆነ ተንኮል ማሰቡ አይቀርም ማለት ነው። ለምን ከተባለ ብሩክ እዛ ሄዱ እህቱን እንዳይፈልግ ከትርሲት ጋር እንዳይሄድ ከትርሲት ጋር ሰፊ ጊዜ እንዳያሳልፉ በሚል ምናልባትም ሌላ ክፋት ሌላ ተንኮል ሊያስብ ይችላል ማለት ነው። በአንደኝነት ደረጃ ሊያደርግ ይችላል ብለን የምናነሳው አሁን ላይ የቀጠረው ይሄ ነፍሰ ገዳይ የተባለው ሰውዬ እስር ቤት ገብቷልና ምናልባት ሌላ ሰውን የሚቀጥረው ብሩክን ከመንገዱ ላይ ዞር የሚያደርግለት ሌላ ሰው ደህና ብር ከፍሎ ይቀጥራል። ምናልባት እሱ እዛ ጋር ያሰበውን ነገር አዲስ የተቀጠረው ሰው ካሳካለት ትርሲት ከብሩክ ጋር አትሄድም። ከብሩክ ጋር ያላት ነገር በአጭሩ ተቋጭቶ ይቀራል ማለት ነው። ያኔ ደግሞ እሱ የሚፈልገውን ነገር እንዳለ ያገኛል ማለት ነው። ሌላው ነገር ደግሞ ምናልባት እንዳይሄዱ ጉዟቸውን ሊያጨናግፍባቸው ይችላል ማለት ነው። ወይ ደግሞ ትርሲት ከሱ ጋር እንዳትሄድ እዚህ ጋር የሆነ ችግር እንዲፈጠር አድርጎ ብሩክ ብቻውን ወይ ደግሞ ከሌላ ሰው ጋር እንዲሄድ የሚለውን ነገር ሊያደርግ ይችላል ማለት ነው።